ጎንኩማ አብዲን ኩተቲና በፍጹም ተስፋ እንዳትቆርጡ። ሀይ የቻናል ቤተሰቦች በጋነጋን ዱፍተን አካም ጅርቱ። ዛሬ ደግሞ ለየት ባለ መልኩ በሰው ኮመንት ነው የመጣሁት፣ ግን አቀራረቡን ደግሞ አንዳንዴ ኦሮምኛውን አንዳንዴ አማርኛውን እያስቀደምኩ የምሰራላችሁ ይሆናል። ይሄንን ታዲያ በደንብ ለመጠቀም ከእናንተ ምን ይጠበቃል? እስከ መጨረሻው ድረስ መከታተል ይጠበቃል። ሐማዱ ማቲን ወርዶፋ ዮ ሰብስክራይብ ጎኔሞ ሰብስክራይብ ጎዳ። ብዙ ነገር ለማግኘትና ለመማር እስከ መጨረሻው ድረስ ተከታተሉ። በዚህ አረፍተ ነገር ሲንጀምር ስራ ላይ ይውላል ለማለት በአፋን ኦሮሞ ስራ ላይ ይውላል ለማለት እንዴት ነው የምንጠቀመው? ስራ ላይ ይውላል ማለት ለምሳሌ በሁለት አይነት መልኩ ልትተረጉሙ ትችላላችሁ። የአፋን ኦሮሞ ግን ተመሳሳይ ነው። ስራ ላይ ይውላል ማለት ስራ እየሰራ ይውላል ሊሆን ይችላል። እንደዚሁም ደግሞ ዝም ብሎ የሚቀር ነገር አይደለም፣ ፈንክሽናል ነው። ወደ አፋን ኦሮሞ ስንተረጉሞ ምን ይሆናል ማለት ነው? ሆጅራ ኦላ ይሆናል። ሆጅራ ኦላ። ይህንን ያመጣሁት ቀጥታ በአፋን ኦሮሞ እንዲተረጎም ከተሰጠኝ ኮመንት ነው ማለት ነው። እኔ ግን የአማርኛውን ስላስቀደምኩት ነው። ሆጅራ ኦላ ጀቹን ስራ ላይ ይውላል ማለት ነው። እንደዚሁም ደግሞ ሌላ ኮመንት ከማሳየት በፊት የአማርኛውን ላስቀድምላችሁ። ለምሳሌ ሞቋል ወይም ደግሞ ግሏል ለማለት ለምሳሌ ለምጣድ ሊሆን ይችላል ወይም ለከሰል ለምናምን አንዳንዴ ሞቋል ግሏል ይባላል አይደለ? እሱን በአፋን ኦሮሞ እንዴት ነው የምንጠቀመው? ሆኤራ ይባላል። ሆኤራ ከየት አመጣሁ እንዳትሉኝ እሺ፣ ከዚሁ ነው። በአፋን ኦሮሞ ሞቋል ወይም ግሏል ለማለት የምንጠቀመው ምንድነው? ይችን ቃል ነው የምንጠቀመው። ሆኤራ ሆኤራ ዮካንሞ ሆኡፍ። ይህንን የጠየቀችኝ እንግዲህ ሆኢና ዋን ቶኮ ፈኬኛፍ ኤሌ ከሰላ ሆኤራ ዮካንሞ ሆኡፍ ዮጀኑ አካሚቲ አፋን አማራን ፈየደምና ካንጀዱራቲ። ስለዚህ ሆኡፍ ማለት ደግሞ ሊሞቅ ነው ወይም ደግሞ ሊግል ነው ለማለት ይሆናል ማለት ነው። ስለዚህ ሆኤራ ስንል ሞቋል ወይም ግሏል እንላለን ማለት ነው። ካምብራን ነቲ ኬነቴ ዮካንሞ ሃርካ ኬወቴ ጀቹን ምን ማለት ነው በአማርኛ? ነቲ ኬነቴ ዮካንሞ ነርካ ኬወቴ ጀቹን ማለት ጀቹዳ ሰጠችኝ ማለት ሊሆን ይችላል፣ ወይም ደግሞ አስያዘችኝ ማለት ይሆናል። ሰጠችኝ ወይም ደግሞ አስያዘችኝ ማለት ይሆናል። ሰጠኸኝ ማለትም ይሆናል። ሰጠሽኝ ማለት ይሆናል ሊሆን ይችላል። አስያዝከኝ አስያዝሽኝ ሊሆን ይችላል። እኔ ጋር አስቀመጥሽም ሊሆን ይችላል ማለት ነው። አሁን ደግሞ እስቲ በአማርኛ አንድ አረፍተ ነገር ልስጣችሁና ወደ ኦሮምኛ እናንተ ትቀይራላችሁ። እንዲህ እያልኩ ትሄዳለህ ወይም ደግሞ እንዲህ እያልኩሽ ትሄጃለሽ በሉ እስኪ። እንዲህ እያልኩ ትሄዳለህ ወይም ደግሞ እንዲህ እያልኩሽ ትሄጃለሽ ወይም እየነገርኩ ትሄዳለህ ወይም እየነገርኩሽ ትሄጃለሽ ለማለት ስትፈልጉ በአፋን ኦሮሞ እንዴት ነው የምትሉት? እሺ ከሞከራችሁ ኡቱን አከሲን ጀዱ ዴምታ። እዚህ ጋር ቀጥታ ከዚሁ ጋር ነው ያመጣሁት፣ የአማርኛውን ስላስቀደምኩላችሁ ነው። ኡቱን አከሲን ጀዱ ዴምታ። ኡቱን ወይም ኦሶን ማለትም ትችላላችሁ። ኡቱን አከሲን ጀዱ ዴምታ ማለት እንዲህ እያልኩህ ትሄዳለህ ወይም ደግሞ እንዲህ እያልኩሽ ትሄጃለሽ፣ እየነገርኩሽ ትሄጃለሽ ትሄዳለህ እንደማለት ነው ማለት ነው። ግድ። እሺ አሁን ደግሞ በአማርኛ ነው የምሰጣችሁ፣ እናንተ ወደ ኦሮምኛ ትቀይራላችሁ ማለት ነው። ለምሳሌ ህይወት ሩጫ አይደለም ለማለት ስትፈልጉ በኦሮምኛ እንዴት ነው የምንለው? ባይዞ የዛሬው ትንሽ ከበድ ይላል። አድቫንስድ ሌብል ለደረሱ ሰዎች ነው። ትርጉሞቹ ትንሽ ወሰብሰብ ያለው ስለሆኑ ማለት ነው። ጀማሪዎች ተስፋ እንዳትቆርጡ አደራችሁ። ጀማሪም ከሆናችሁ አንዳንድ የምታገኟቸው ነገሮች ስላሉ ልትከታተሉኝ ትችላላችሁ። እየከበዳችሁ ከሆነ ግን ከዚህ በፊት የሰራኋቸው ቀለል ቀለል ያሉ ስላሉ እነሱን ተመልከቷቸው። እስኪ የዛሬውን ለምሳሌ ህይወት ሩጫ አይደለም የሚለውን እንዴት ነው በኦሮምኛ የምንተረጉመው? 1 2 3 ግድ። ምን እንላለን? ጅሬኝ ፊግቻ ሚቲ ጀና። ጅሬኝ ፊግቻ ሚቲ የቹን ህይወት ሩጫ አይደለም። ህይወት ወይም ደግሞ ኑሮ፣ ጅሬኛ ማለት ኑሮ ወይም ደግሞ ህይወት እንደማለት ነው። ህይወት እንደማለት ነው። ስለዚህ ጅሬኝ ፊግቻ ሚቲ ስንል ምን ማለታችን ነው ማለት ነው? ህይወት ሩጫ አይደለም፣ ፊግቻ ሩጫ ማለት ነው። ይህንን ካል ቀጥሎ ያለውን የኦሮምኛውን ደግሞ ላንብብላችሁና እናንተ ወደ አማርኛ ትቀይራላችሁ ማለት ነው። ምን ይላል? ሁንዲ ኬኛ ሙጠኖፊ ሀለ መታ ኬኛን አካሚቴ አካዴምኑ ሙርቴሱፍ ኦፍ ገርጋሩ ቀብና ጀዳ። አርጊተን ምኒ ሁንዲ ኬኛ ሁላችንም ሙጠኖፊ ሀለ መታ ኬኛን አካሚቲ አካዴምኑ ሙርቴሱፍ ኦፍ ገርጋሩ ቀብና ጀዳ። ሙጠኖ ማለት ምን ማለት ነው? እንግሊፋን ኤክስፔሪንስ ይሰጀኑ ይችላል። ልምድ የሚባለው አፋን ኦሮሞ ደግሞ ሙጠኖ ይባላል። ስለዚህ
አጠቃላይ ምን ለማለት ነው? ሁላችንም በራሳችን ልምድና ሁኔታ እንዴት እንደምንሄድ ለመወሰን ራሳችንን መርዳት አለብን። ሁላችንም ሲባል ምንድን ነው? ሁንዲኬኛ ይሆናል ማለት ነው። ሁንዲኬኛ ሁላችንም በራሳችን ልምድና ሁኔታ ስንል ደግሞ ሙጠኖፊ ሀለ መታኬኛን በራሳችን ልምድና ሁኔታ ሀለ ስንል ምን ማለት ነው? ሁኔታ ወይም ደግሞ ሲትዌሽን ማለት ነው። አካሚቲ አካዴምኑ ሙርቴሱፍ ኦፍ ገርጋሩ ቀብና ሙርቴሱ ማለት መወሰን ማለት ነው። ስለዚህ ኦፍ ገርጋሩ ቀብና ስንል ደግሞ ራሳችንን መርዳት ወይም ራሳችንን ሰፖርት ማድረግ አለብን የሚል ነው ማለት ነው። ሌላው ደግሞ ነሞኒ ቶኮ ቶኮ ሚልካኢና ሲዱራ አርገችው ደንደው ነሞኒ ቶኮ ቶኮ ሚልካኢና ሲዱራ አርገችው ደንደው ሚልካኢና ማለት ምን ማለት ነው? ስኬት ማለት ነው። ሚልካኢና ስኬቱ ዮካን ሞ ሰክሰስ ማለት ነው። ሲዱራ አርገችው ደንደው ሲዱራ አርገችው ደንደው ምን ማለት ነው? አንዳንድ ሰዎች ካንተ በፊት ወይም ደግሞ ካንቺ በፊት ስኬትን ሊያገኙ ይችላሉ። ነሞኒ ቶኮ ቶኮ ሚልካኢና ሲዱራ አርገችው ደንደው አንዳንድ ሰዎች ካንተ በፊት ወይም ደግሞ ካንቺ በፊት ስኬትን ሊያገኙ ይችላሉ ወይም ደግሞ ስኬታማ ሊሆኑ ይችላሉ ማለት ነው። አገኛችሁኝ አይደለ? ቀጣዩን ደግሞ ላሳያችሁ። ገሩ ከነጀቹን አቲ ኩፍቴ ጀቹ ሚቲ ገሩ ከነጀቹን አቲ ኩፍቴ ጀቹ ሚቲ ምን ማለት ነው? ግን ይህ ማለት አንተ ወደቅህ ማለት አደለም። ወይም ደግሞ ግን ይህ ማለት አንቺ ወደቅሽ ማለት አደለም። ገሩ ከና ጀቹን ማለት ምን ማለት ነው? ግን ይህ ማለት አቲ ኩፍቴ ጀቹ ሚቲ አቲ ኩፍቴ ጀቹ ሚቲ አንተ ወደቅህ ማለት አደለም። ወይም ደግሞ አንቺ ወደቅሽ ማለት አደለም። አያችሁ፣ ኩፉ ማለት ምን ማለት ነው? መውደቅ ማለት ነው። በጣም ብዙ ነገር አለው በውስጡ። እስከ መጨረሻው ድረስ ግን ተከታተሉኝ። ላይክ እንደዚሁም ደግሞ ሰብስክራይብ ሳታደርጉ እየተከታተላችሁኝ ያላችሁ ደግሞ ካላችሁ ሰብስክራይብ ጎዳ ላይክ ጎዳ ኖርዶፋ እማዱማቲ ኖርዶፋ ዋን ባዬ ኦፍ ኬሳ ቀባ ዋንቴፊ ዋን ባዬ ራበረቱ ጀዴን አብደዳ ኖርዶፋ። ቀጣዩ ምን ይላል? ተመሳሳይነት አለው። ነሞኒ ቶኮ ቶኮ ጃለላ ሲዱራ አርገቹ ደንደው ቶኮ ቶኮ ማለት እንግዲህ ምን ማለት ነው? አንዳንድ ማለት ነው አይደል? ነሞኒ ቶኮ ቶኮ ጃለላ ሲዱራ አርገቹ ደንደው ጃለላ ከቀድሞ የተለየው ምንድን ነው? እዚህ ጋር ጃለላ የሚለው ነው ማለት ነው። ስለዚህ ፍቅር ይሆናል። ምን ማለት ነው? አንዳንድ ሰዎች ካንተ በፊት ወይም ደግሞ ካንቺ በፊት ፍቅርን ሊያገኙ ይችላሉ ማለት ነው። ፍቅርን ሊያገኙ ይችላሉ። ሲዱራ አርገቹ ደንደው የካ ደግሞ አንተን ቀድመው ወይም ካንተ በፊት አንተን ቀድመው ሊያገኙ ይችላሉ አንተ እያለህ ማለት ነው። ግን የሚል ነገር አሁንም ይኖረዋል። ገሩ አቲስ ሂናርገቱ ጀቹ ሜቲ ገሩ አቲስ ሂናርገቱ ጀቹ ሜቲ ሂናርገቱ የሚለየው ምንድን ነው ማለት ነው? እዚህ ጋር ሂነርገቱ ጀቹ ሜቲ ምን ማለት ነው? ግን አንተም ወይም አንቺም አታገኝም ማለት አይደለም። አታገኝም ማለት ምን ማለት ነው? አታገኝም ለወንድም ለሴትም ኢራፊስ ጠላፊስ ቶኩማ አታገኝም ነው። ስለዚህ ምን ማለት ነው? ሂነርገቱ ጀቹ አታገኝም ማለት ነው። ስለዚህ አሁንም ተመሳሳይነት ያለው አለ። ነሞኒ ቶኮ ቶኮ ገመቹ ሲዱራ አርገቹ ደንደው ነሞኒ ቶኮ ቶኮ ገመቹ ሲዱራ አርገቹ ደንደው አንዳንድ ሰዎች ካንተ ቀድመው ደስታ ሊያገኙ ይችላሉ። አንዳንድ ሰዎች ካንተ ቀድመው ወይም ደግሞ ካንቺ ቀድመው ደስታ ሊያገኙ ይችላሉ ማለት ነው። አሁንም ደስታ ቀድመው ሊያገኙ ይችላሉ፣ ስኬት ቀድመው ሊያገኙ ይችላሉ። ስለዚህ አንተም የሚለውን ነገር እንዴት አድርጋችሁ መተርጎም እንደምትችሉ ነው ማለት ነው። ገሩ አቲ ገደዶን ጅራታ ጀቹ ሚቲ ሲኒገለምኒ ገሩ ገደዶን ጅራታ ጀቹ ሚቲ ገደዶ ጀቹ ማለት ጀቹ በአጠቃላይ እንተርጉመው። ነገር ግን አንተ በመከራ ትኖራለህ ማለት አደለም። ገደዶ ማለት መከራ፣ ስቃይ፣ አሳር ማለት ነው ገደዶ ማለት። ስለዚህ ጅሬኛ ገደዶ ሲባል ምን ማለት ነው? የመከራ ህይወት፣ የስቃይ ህይወት እንደማለት ነው ጅሬኛ ገደዶ። ስለዚህ ገሩ አቲ ገደዶን ጅራታ ጀቹ ሚቲ ነሞኒ ዋን ማልታአኒፍ ኢሳን ሲዱራ ገመቹ ዋን አርገተኒፍ አቲ ገደዶን ጅራታ ጀቹ ሚቲ ዋን ሲዱር ሰኒፍ አቲ ገደዶ ኬሳ ጅራታ ወይ ከነሞ ገደዶን ጅራታ ጀቹ ሚቲ። ሰዎች በደስታ ስለቀደሙ ደስታን ቀድመው ስላገኙ አንተ በስቃይ በመከራ ትኖራለህ ማለት አይደለም። የራስህ ደስታ ይመጣል ነው። ቀጣዩ ደግሞ እንድተረጉምላት ያስቀመጠችው ምንድን ነው? ኦብሲ ዋንቲ ሲፍተኡፍ ያደሜ ሲነንቀቱ ጀቹ ማለት ጀቹ ታገስ፣ ለአንተ እንዲሆን የታሰበው አይጎልብህም። ታገስ። ኦብሲ ማለት ምን ማለት ነው? ታገስ። ቢ ፔሸንት ማለት ነው። ስለዚህ ታገስ፣ ለአንተ እንዲሆን የታሰበው
አይጎልብህም። እንደዚሁም ደግሞ ለሴት ሲሆን ዱበርቲፍ ሞ ታገሽ ለአንቺ እንዲሆን የታሰበው አይጎልብሽም። ሲናንቀቱ ማለት ምን ማለት ነው? አይጎልብህም ወይም አይጎልብሽም ማለት ነው። ሲናንቀቱ ሲሂናንቀቱ። እስቲ ደግሞ እኔ በአማርኛ ሌላ ነገር ከዚሁ ላይ ነው፣ ግን የአማርኛውን ላስቀድምላችሁና እሲን ሞ ገረ ኦሮሚፋት ጅጅርቱ ጀቹudha። መጨረሻ ላይ ስኬታማ መሆንህ አይቀርም ወይም ደግሞ መጨረሻ ላይ ስኬታማ መሆንሽ አይቀርም ለማለት እንዴት ነው የምንጠቀመው? በአፋን ኦሮሞ መጨረሻ ላይ ስኬታማ መሆን አይቀርም ወይም መጨረሻ ላይ ስኬታማ መሆንሽ አይቀርም ለማለት አፋን ኦሮሞዳን አከምጀን 1 2 3 ዱማረቲ ሚልካኡንኬ ሂነፉ። ዱማረቲ ሚልካኡንኬ ሂነፉ። ሚልካኢና ምንድነው? ስኬት ማለት ነው። ሚልካኡንኬ ስንል ደግሞ ስኬታማ መሆንህ አይቀርም ማለት ነው። ዱማረቲ ማለት ነው መጨረሻ ላይ ማለት ነው። ሂነፉ ማለት ደግሞ አይቀርም ማለት ነው። አይቀርም ሂነፉ። ቀጣዩ ደግሞ ምንድነው የሚለው? ጅሬኝ የሮ ሁንዳ ገራ ሲቲላፉ። ጅሬኝ የሮ ሁንዳ ገራ ሲቲላፉ ይላል። ምን ማለት ነው? ኑሮ ወይም ደግሞ ህይወት አይራራልህም ወይም ደግሞ ህይወት አይራራልሽም። አይራራልህም ወይም አይራራልሽም ማለት ገራ ሲቲላፉ። ጅሬኝ የሮ ሁንዳ ገራ ሲቲላፉ ማለት ኑሮ ወይም ደግሞ ህይወት ሁል ጊዜ አይራራልህም ማለት ነው። ይሄ ከሆነ እስቲ በአማርኛ አንድ አረፍተ ነገር ልስጣችሁና እናንተ ገረ ኦሮሚፋቲና ጅጅራ። ግን አንተ ራስህን ተመልከት በሉ እስኪ። ግን አንተ ራስህን ተመልከት ወይም ደግሞ ግን አንቺ ራስሽን ተመልከች የሚለውን በአፋን ኦሮሞ ቁጭ አድርጉ። እሺ ገሩ አቲ ኦፊላሊ ማለት ትችላላችሁ። ገሩ አቲ ኦፊላሊ ምን ማለት ነው? ግን አንተ ራስህን ተመልከት ወይም ደግሞ ግን አንቺ ራስሽን ተመልከች። ገሩ አቲ ኦፊላሊ። ኦፊላሊ ማለት ራስህን ተመልከት ማለት ነው፣ ወይም ደግሞ ራስሽን ተመልከች ማለት ነው። ቤስት። እሺ አሁን ደግሞ የአማርኛ እንደዚሁ ልስጣችሁና እናንተ በኦሮምኛው ሞክሩ። የኦሮምኛው ቀጥታ እዚሁ ኮሜንት ውስጥ ነው ያለው። ጠንካራ ሆነህ ቁም ወይም ደግሞ ጠንካራ ሆነሽ ቁሚ ለማለት እንዴት ነው የምንለው? አፋን ኦሮሞን አካምጀን ጀባ ተኢድ አበዱ። ጀባ ተኢድ አበዱ ማለት ምን ማለት ነው? ጠንካራ ሆነህ ቁም ወይም ጠንካራ ሆነሽ ቁሚ ማለት ይሆናል ማለት ነው። እንደዚህ ካላችሁ አሪፍ ነው። አሁን በአፋን ኦሮሞ ጀባ ተኢድ አበዱ ብለናል። ጀባ ተኢድ አበዱ ጠንካራ ሆነህ ቁም፣ ጠንካራ ሆነሽ ቁም ስላልን እንደዚህ ካልንስ ወይም ደግሞ ዋን ሁንዱማ ጎቱማን ፉልዱራ ዳበዱ። እያዘዋወርኩ አስቸገርኳቸው አይደል? ሁሉንም ነገር በጀግንነት ከፊት ቁም ማለት ይሆናል። ዋን ሁንዱማ ጎቱማን ፉልዱራ ዳበዱ። ፉልዱራ ዳበዱ ማለት ከፊት ቁም ወይም ደግሞ ግንባር ቀደም ሁን ማለት ነው። ወይም ደግሞ አዳዱሬ ተኢጀቹዳ። አዳዱሬ ማለት ግንባር ቀደም ማለት ነው። ስለዚህ ዋን ሁንዱማን ጎቱማን ፉልዱራ ዳበዱ ማለት ሁሉንም ነገር በጀግንነት ከፊት ቁም ማለት ነው። እዚህ ጋር ጎቱማን ስንል በጀግንነት ማለት ነው አይደል? ጎታ ማለት ጀግና ማለት ነው። ጎታ ጀግና። ፉልዱራ ዳበዱ ማለት ደግሞ ያው ከፊት ቁም ማለት ነው። እስኪ አሁን ደግሞ የአማርኛውን አስቀድሜ ልንገራችሁ። በፍጹም ተስፋ አትቁረጥ። በፍጹም ተስፋ አትቁረጥ ወይም በፍጹም ተስፋ አትቁረጭ ለማለት ስንፈልግ አፋን ኦሮሞን ማልጀና። በፍጹም ተስፋ አትቁረጥ፣ በፍጹም ተስፋ አትቁረጭ። ሞክሩ። ጎንኩማ አብዲን ኩተቲን ጀና። ጎንኩማ አብዲን ኩተቲን። ጎንኩማ ማለት ምን ማለት ነው? በፍጹም ማለት ነው። ጎንኩማ ዮካን ደግሞ አበደን ይባላል። በፍጹም። አብዲ ማለት ምን ማለት ነው? ተስፋ ማለት ነው። እሺ አብዲ የሰው ስምም አለ። ትርጉሙ ምንድነው ማለት ነው? ተስፋ ማለት ነው ማለት ነው። ስለዚህ አብዲ ህንኩተቲን ተስፋ አትቁረጥ። ጎንኩማ አብዲ ህንኩተቲና በፍጹም ተስፋ እንዳትቆርጡ። አሁን ደግሞ ትንሽ የኦሮምኛው ረዘም ያለ አረፍተ ነገር ስላለው እዚህ ጋር የኦሮምኛውን ላስቀድምላችሁ። ዋን ሁንዱማ ወልቲ ቀቡን ሰልጳ ተኡባቱስ ጉያ ጉያን ገረ ፉልዱራቲ ተርካንፈዱ ጀዳ። ባይዞ ይሄ ቪዲዮ የብዙዎቻችሁ ኮመንት ምንድን ነው? ረዘም ያለ የአፋን ኦሮሞን እንዴት አድርገን ቃላትን አያይዘን እንዴት እንደምናነብ አስተምረን፣ እንደዚሁም ረዘም ያሉ የኦሮምኛ የምንባብ ትርጉሞችን ስራልን ምናምን ስላላችሁኝ ይሄ ቪዲዮ የሁለታችሁንም እንደዚህ አይነት ኮመንቶችን የሚመልስ ነው። ዋን ሁንዱማ ወልቲ ቀቡን ሰልጳ ተኡባቱስ። ይችን ያዙልኝ። ሰልጳ ተኡባቱስ ምን ማለት ነው? ቀላል ባይሆንም ማለት ነው። ተኡባቱስ ባይሆንም ማለት ነው። ጉያ ጉያን ገረ ፉልዱራቲ። ገረ ፉልዱራቲ ተርካንፈዱ። ተርካንፈዱ ማለት ነው ማለት ተራመድ ማለት
ወልቲ ቀቡ ማለት እንግዲህ ምን ማለት ነው? ሁሉንም ነገር ያንንም አጣምሮ መያዝ እንደማለት ነው። መሰብሰብ ማለት ነው። ባይዘይ መሰብሰብ። በዚህ ኮንቴክስት ግን ሁሉንም በአንድ ጊዜ በእጅ ማድረግ እንደማለት ነው። ስለዚህ ሁሉንም ነገር መያዝ ቀላል ባይሆንም በየቀኑ ወደፊት ተራመድ። ሰልጳ ተኡባቶስ እዚች ጋር ተኡባቶስ ሰልጳ ተኡባቶስ አካስ ተኡባቶስ ስንል እንዲህ ባይሆንም ማለታችን ነው። ተኡባቶስ ኔጌቲቭ ነው የሚያመለክተው ማለት ነው። ቀጣዩ ጅሬኛ ኬሰቲ ሃሊ ሁንዲ የሮዳፍ ካንቱሩዳ ጀዳ። ጅሬኛ ኬሰቲ ሃሊ ሁንዲ የሮዳፍ ካንቱሩዳ። ካንቱሩዳ ምን ማለት ነው? በህይወት ውስጥ ሁሉም ነገር ጊዜያዊ ነው። በህይወት ውስጥ ሁሉም ነገር ጊዜያዊ ነው። ጅሬኛ ኬሰቲ ሃሊ ሁንዲ የሮዳፍ ካንቱሩዳ። ለጊዜው የሚቆይ ነው። ለጊዜው የሚቆይ ነው። ያ ማለት ጊዜያዊ ነው ማለት ነው። ከናፉ የሮ ጅሬኝ ጋሪ ተኡ። ስለዚህ ህይወት ጥሩ ሲሆን አካኢት ገመዱ ፊ ስንል እንደምትደሰትበትና ሚርከኔሲ ጀቹን ማል ጀቹዳ ሚርከኔሲ ጀቹን አረጋግጥ ማለት ነው። ስለዚህ ህይወት ጥሩ ሲሆን እንደምትደሰትበትና በሙሉ እንደምታገኘው ወይም በሙሉ እንደምታገኘው አረጋግጥ፣ አረጋግጭ ማለት ነው። በአጠቃላይ አብዲን ኩቲን ወይም ደግሞ አብዲን ኩተቲን ጀቹዳ። ሌላው ደግሞ ቀጥሎ ያለው የሮ ጅሬኝ አካስ ጋሪ ሂንታኔሞ የሮ ጅሬኝ አካስ ጋሪ ሂንታኔሞ ህይወት እንደዚህ ጥሩ ሳይሆን ደግሞ በረበራን አካሂን ቱሬፊ በረበራን አካሂን ቱሬፊ በረበራን ማለት ነው በረበራን ለዘላለም ማለት ነው። በረበራን አካሂን ቱሬፊ ጉዮኒ ፎያአን ከራራ አካጅረን ያደዱ በረበራን አካሂን ቱሬፊ ጉዮኒ ፎያአን ከራራ አካጅረን ያደዱ። ስለዚህ በአጠቃላይ እንደዚህ ብለን ስተረጉመው ህይወት እንደዚህ ጥሩ ሳይሆን ደግሞ ለዘላለም እንደማይቆይና የተሻሉ ቀናት መንገድ ላይ እንዳሉ አስታውስ ወይም አስታውሽ ማለት ነው። የተሻሉ ቀናት መንገድ ላይ እንዳሉ ጉዮኒ ፎያአን ከራራ አካጅረን ያደዱ። ያደዱ ማለት ምን ማለት ነው? አስታውስ ወይም ደግሞ አስታውሽ ማለት ነው። ጉዮኒ ፎያአን ማለት ምን ማለት ነው? የተሻሉ ቀናት። ጉዮኒ ፎያአን ሲፉልዱራ ጅራችሁ ደንደው ጉዮኒ ፎያአን ሲዱፉ ደንደው ከናፉ አብዲን ኩቲን ጀቹudha። ዛሬ ችግር ውስጥ ብትሆንም ሀራ ረኮ ኬሳ ጅራችሁ ደንዴሳ ዛሬ ችግር ውስጥ ልትሆን ትችላለህ። ነገር ግን ከፊትህ ምን ሊመጣ ይችላል? የተሻለ ቀን ሊኖር ይችላል ማለት ነው። ሌላም ኮመንት አለ። ሂሪያን ሶባፊ ጋዲዱን የሮ አዱምባቱ ቆፋ ሙለቱ። ሂሪያን ሶባፊ ጋዲዱን የሮ አዱምባቱ ቆፋ ሙለቱ ጀዳ። ምን ማለት ነው? ሂሪያ ሶባ ማለት ምን ማለት ነው? የውሸት ጓደኛ ጀቹዳ። የውሸት ጓደኛ ሂሪያ ዱጋ ይባላል። ሂሪያ ዱጋ ማለት እውነተኛ ጓደኛ ማለት ነው። ሂሪያን ሶባ ሲባል ደግሞ የውሸት ጓደኛ እንደማለት ነው። ጋዲዱ ማለት ደግሞ ምን ማለት ነው? ጥላ ማለት ነው። ከፀሐይ በተቃራኒ ወይም ደግሞ ከብርሃን በተቃራኒ የሚፈጠረው ጥላ ምን ይባላል? ጋዲዱ ይባላል በአፋን ኦሮሞ ማለት ነው። ስለዚህ የሮ አዱምባቱ ቆፋ ሙለቱ ምን ማለት ነው? የውሸት ጓደኛና ጥላ ፀሐይ ስትወጣ ብቻ ይታያሉ ማለት ነው። ሂሪያን ሶባፊ ጋዲዱን የሮ አዱምባቱ ቆፋ ሙለቱ የውሸት ጓደኛና ጥላ ፀሐይ ስትወጣ ወይም ደግሞ ጨረር ስትወጣ ብቻ ይታያሉ። ቴንኪው ገለቶሚ ኦቦሌቲን እቲፉፊ ሲቲያበሩ ሲንጀቹ በርባዳ ዋን ሆርዶፋ ቱርተኒፍ ገለቶማ ሰብስክራይብ ጎኔታና ሰብስክራይብ ጎዳ ላይክ ጎዳ ሸር ጎዳ ነጋቲ